ወደ ክርስቶስ ቤት ኑ፣ ወደ እግዚአብሔር ቤት ኑ። እነ ቤታዮ፣ እነ ሊያሾ፣ እነ ጂጂ፣ እነ ፍሬ፣ እነ ሮማንን ሌሎቹንም ተዉ። የኦርቶዶክስ ወንድም እህቶቻችን ናችሁ። ይሄን ነገር አቁሙ። እንዲህ ተንሰፍስፈው እየጠበቁኝ ነው ፕሮቴስታንት ወንድምናቶች። እኔም መጽሐፍ ቅዱስ መጠቅ ብቻ ነው የሚገባቸው። በመጽሐፍ ቅዱስ ጥቅስ በጥቅስ ማድረግ ብቻ ነው የሚገባቸው። ከዛ አነጋገሩ እንደምችል ያውቁታል። የወንጌል አርበኛ እንደምሆን ያውቁታል። የሚገርም ንግግር ነው የምናገረው፣ ማንም ብሎት የማያውቀው። ተዋህዶ የጠፉ በጎቻችሁን ፈልጉ። እነ ሮማን ጠፍተዋል፣ ፈልጓቸው። እነ ቤታዩ፣ እነ ሊያ ጠፍተዋል፣ የጠፉ በጎቻችሁን ፈልጉ። እነ መማር እህቴ ናት፣ በጣም መወዳት። እነ ሊያሹ፣ እነ ኩይሊያ፣ እነ ሎዛ ትላንትና በቤቱ ድምፄ እንዳይሰማ ይደበድቡኛል እያለ ሲያለቅስ የነበረ ጴንጤ እያለቀሰ እየተደበቀ ማንነቱን እየሸፈነ ቤተሰብ ይደበድበኛል፣ ቤተሰብ ይሰድበኛል፣ ቤተሰብ ያዋርደኛል እያለ ደንግጦ ቤት ውስጥ ተደብቆ ሲያመለክ የነበረ ዛሬ 4 ኪሎ እየመሰከረ ነው ኢየሱስ ጌታ ነው እያለ። ቀዳማዊት ዝናሽ ታያቸው እየዘመረችበት ነው። የት 4 ኪሎ ቤተ መንግስት። አብዛኛው የኦርቶዶክስ ወንድምናቶች ሶሻል ሚዲያ ላይ ያለን አብዛኛዎቻችን በዓለማዊ ነገር ሞልተናል። ሶሻል ሚዲያ ላይ ያለነውን ነው የማወራው። በዓለማዊ ነገር ስንኖር ማንም መጥቶ ተዉ ወደ እግዚአብሔር ቤት ተመለሱ የሚል ወፍ ተግባባ። ማንም ስንሳደብ ምን ስንል ስንሟለጭ ሙዚቃ እንደፈለግን ስንበለቅጥ ስንበላቀጥ አንድ መጥቶ ወደ ክርስቶስ ቤት ኑ፣ ወደ እግዚአብሔር ቤት ኑ የሚል አንድ ቄስ አታመጣ። ወፍ የሚፈልጉን ልክ ቤተክርስቲያንን ለማሰራት ሲሆን ለገንዘብ ድጋፍ ሲሆን ብቻና ብቻ ይፈልጉናል። ተጽዕኗችንን የሚፈልጉት በዛች ቦታ ላይ ብቻ ነው የሚፈልጉ። እነ ቤታዮ፣ እነ ሊያሾ፣ እነ ጂጂ፣ እነ ፍሬ፣ እነ ሮማንን ሌሎቹንም ተዉ። የኦርቶዶክስ ወንድም እህቶቻችን ናችሁ። ይሄን ነገር አቁሙ የሚል አንድ ክርስቲያን አታመጣም። አንድ ኦርቶዶክስ ክርስቲያን አታመጣም። አንድ ለመሐላ አታመጣም። አንድ ቄስ አታመጣም። አንድ ቄስ። ስለዚህ ኖርማላይዝ ተደርጓል። ምን ማድረግ በእኛ ቤት ላይ የፈለግከውን መላስ የፈለግከውን አድርገ ማርያም ካልክ ምንም ችግር የለብህ። እኔ እንዲያው ልጠይቃት፣ የኔ ኢቨን እምነት መቀየር ለኦርቶዶክስ ይጠቅማታል እንጂ አልጎዳትም። ለምንድን ነው ምጎዳ? ተሳዳቢ ነኝ፣ ኃጢአተኛ ነኝ፣ የወረድኩ ነኝ አይደለም። ምን ይጠቅማታል? ለምን ተናደዳል? ማልጠቅማት ከሆነ ለኦርቶዶክስ ምንም ጥቅም ከሌለኝ ሄድኩኝ መጣው፣ የሚጨመርባቸው የሚገባቸው የለም አይደል እንዴ? ለምን ተናደዳል? ለምን የማልጠቅም ሰው ተሳዳቢ ሰው ምን ያደርግላቸዋል? ስለዚህ ኦርቶዶክስ ወንድምናቶች ተሳዳቢ ትወዳላችሁ ማለት ነው። መልካም ንግግር ሲመጣ እንዲህ እግዚአብሔር አምላክ ይህን ሰው መልካም ማናገሩማ እግዚአብሔር ይሰራል በማንኛውም ላይ ብላችሁ ነው መደምደም ያለባችሁ። እግዚአብሔር ይሰራል፣ እግዚአብሔር ይችላል ማለት ነው ያለባችሁ። 4 ቀን ሞላኝ ላስላስካር 4 ቀን የምወደው መዝሙር ነው ይሄ እና 4 ቀን ሙሉ ላስላስ የለም፣ አንድ ክፉ ቃል የለም። ልትደነቁ ይገባል። 15 ዓመት የምልስ ሰውዬ 4 ቀን ላስላስ የለም። ክብሩን ጌታ ይውሰድ፣ ክብሩን ላለስ ይሁን። ስለዚህ ማድረግ የነበረባቸው ወይ እንደዚህ አይነት ተሳዳቢማ አይሄድልን። ጴንጤዎቹስ የረገጥኩት እነሱን፣ የሰደብኩት እነሱ፣ የረገምኩት እነሱ እና ወንድማችን ና እንተማ ለወንጌል እንፈልጋለን። ወንጌል እናስተምርና የወንጌል አርበኛ እናረጋለን። ልዩነቱን
ልዩነቱን አየህ? ስለ ጌታ ቃል ስናገር ብቻ ነው ጴንጤዎች የመጡት። በብዛት ጴንጤዎች የጎረፉት ስለ ጌታ ቃል ስናገር ብቻ ነው። የእኛዎቹስ ለላስላስ ነው የምትሰበሰቡት፣ ለላስላስ። የኦርቶዶክስ የሙስሊም ወንድሞቼና እህቶቼ ይቅርታ፣ ለላስላስ ቤቴን አጥለቅልቃችሁ ነው የምትሞሉት። የክርስቶስን ስም ሳነሳ ነው የምትበሳጩት። ያበሳጫችሁ ልዩ ስሙ ኢየሱስ ይባላል። ከማር የጣፈጠ ስሙን ስጠራው ተበሳጫችሁብኝ። ሌላ ያረኳችሁ ነገር የለም። አረ እንዱነት ኢየሱስ የዓለም ቤዛ ነው ነው ያልኩት። ሊያበሳጭ የሚችል ወፍ ነገር የለም። ደስ ነው ማለት የነበረባችሁ። ወይኔ ዮኒ ማኛ አፍ ውስጥ እንዳትገቡ ስትባሉ ነበራችሁ። ዮኒ ማኛ አፍ ውስጥ እንዳትገቡ ስትባል ነበር በሙሉ። በሴጣን ስራ ሳርበደብድ የነበርኩ ሰው ነኝ፣ በዲያብሎስ ስራ። ምክንያቱም ዲያብሎስ ተሳዳቢ ነው። በዲያብሎስ ስራ ሳርበደብድ ሶሻል ሚዲያውን የነበርኩ ሰው ነኝ። ይሄ ሰው አንደበቱ በጌታ ሲሆን እንዴት ልትናደዱ ይገባል? ልትደሰቱልኝ ነው የሚገባው። እኔ ብቻ ሳልሆን ሌሎችም ካላችሁ ከዚህ ነገር ላይ እንድትወጡ ነው የምፈልገው። የኦርቶዶክስ ወንድምና እህቶቼ አገልግሉ። ኦርቶዶክስን ሶሻል ሚዲያ ላይ ተጠቀሙበት። ኦርቶዶክስን እስቲ ከፍ አስደርገዋል። ኢየሱስ ጌታ ነው እያላችሁ መስክሩላትስ። አየህ፣ በክርስቶስ ስትሆን መቼ እንደሚሞነጭፋ አታውቅም። በማን ተምሬያለሁ ማላችሁ? ሂዊ ድሬ የምትባል ልጅ ነበረች፣ አስታውሳለሁ። አንድ ሰው ታያላላት። ሂዊ ድሬ ኦርቶዶክስ እየነበረች ዋይን እየጠጣች እየሰከረች እየተሳደበች ብዙ ነገር እያደረገች በነበረችበት ጊዜ ሂዊ አራዳ ልጅ ትባል ነበር። ሂዊ ድሬ የሚረሳት የለም። ምክንያቱም ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ብዙ ጊዜ እናል። ሂዊ ድሬ የምትባለው አመለጠች። በኦርቶዶክስ ቤት አላመለጠችም ነበረ። ኦርቶዶክስ አላስመለጠቻትም ነበረ። እየገቡ ሙድ የሚይዙ የሚጫወቱ ምናምን ነበሩ። አላመለጠችም። ያስመለጣት ኢየሱስ ነው። እህቴ አይዞሽ ብለው የፕሮቴስታንት ወንድምናቶች መከሯት፣ አስተማሯት፣ ወንጌልን ጠቀጠቁባት፣ ወንጌልን ሙሉ ሰበኳት። በሚገርም ሁኔታ ምን የመሰለች ወንጌላዊ አለባበሷ ሁላ ሲያስቀና፣ በቁምጣ የምትደንስ ነበረች። ሰክራ ብዙ ነገር የምታረገታችን ነበረች። ጌታ የማይቀይረው ህይወት የለም። እኔ እግዚአብሔር የተመሰገነ ይሁን ስካርንም ምንንም ብዙም ማክሰው አይደለሁም፣ ግን የዲያብሎስ ስራ ይሰራብኝ ነበር። ዲያብሎስ ይጫወትብኝ ነበር። ምን በማለት ምላሴን በመጠቀም የማይገቡ ነገሮችን እናገር ነበር። አድው 4 days ago ነው የማወራ። የዛሬ ከ4 ቀን በፊት ስልስ ነበር። ላስ አረግ ነበር። እስከ ዛሬ 4 ቀን በፊት 15 ዓመት ሙሉ የፈለግኩትን የተናገርኩ ሰው ነኝ። ማንም አላስቆመኝ። ኖበሪ። አንደበቴን የያዘው ኢየሱስ ይባላል። ኢየሱስ የእሱን መንገድ ነው ያሳይ። ደስተኛ ነኝ። በደስታ አትናደዱ። ላስ ሳረግ ከተደሰትክ በጌታ የበለጠ መደሰት ነበረባት። ስለዚህ አሁንም መመክራችሁ የኦርቶዶክስ አባቶች ካላችሁ እውነት ቲክታክ ላይ የምትመጡ አባቶች ለቤተ ክርስቲያን ማሰሪያ ልመና ብቻ ከምትጠይቁ ወንድምና እህቶችን አስተምሯቸው፣ ወንጌል ስበኳቸው፣ ወንጌልን አስተምሯቸው። በምታውቁት ወንጌል ይማሩ። መጠቀሚያ አታድርጓቸው። ገንዘብ መሰብሰቢያ ብቻ አታድርጓቸው። ገንዘብ ስትፈልጉ ብቻ ነው የምትደውሉልኝ። አይ ኖው ዩ። የቤተ ክርስቲያን ገንዘብ ስትፈልጉ ብቻ ነው ዮኒ ማኛን የምትፈልጉት፣ መማርን የምትፈልጓት። የቤተ ክርስቲያን ገንዘብ ስትፈልጉ ነው መማር ጋር የምትሄዱት፣ እኔ ጋር የምትመጡት። ስለ ወንጌል ልስበክ ዮኒ ማኛ ብላችሁ መታችሁ አታውቁም። አንዳችሁም አባቶች አንዳችሁም። ዮኒ ማኛ ልጸልይልህ ብላ ነቢት ብርቱካን እኔ ጋር ትመጣለች፣ ትደውላለች። እህቴ ዮኒ ልጸልይልህ በየጊዜው በአንተ ተስፋ አልቆርጥም፣ እግዚአብሔር በአንተ ላይ ይሰራል እያለች ትለኛለች። ነቢት ብርቱካን ወንድሜ ባህሩ በአንተ ላይ ያለ ጌታ አለ ተብያለሁ። ተስፋ ያልቆረጡብኝ ወንድሞች እህቶች አሉ።
ዮኒ በአንተ ላይ እግዚአብሔር ይሰራል። ፍራኦል ይትቻ አንተ ጌታ ገብተዋል። አንተ ቀን ብቻ ነው የሚጠበቅልህ። ቀን እሱ ያለ ጊዜ አትፈናፈናትም ነው። ገብቷቸዋል። ይሄን የሚለው ኦርቶዶክስ አለ ወይ? ወደ ጌታ ቤትና የሚል የኦርቶዶክስ ወንድም አለ ወይ? ሃቭ ዩ ቨርሲ ወደ ጌታ ቤትና ጌታ ይወድሃል፣ እግዚአብሔር ይወድሃል የሚል የኦርቶዶክስ ወንድም አለ ወይ? ለሚ ሂር ኖት አ ሲንግል ፐርሰን ነን። አንድ የለም። ስለዚህ ብዙ የኦርቶዶክስ ወንድምና እህቶች ክርስቶስን የሚሰብከን ወገን የለንም። እኔን መግፋት የነበረባቸው ፕሮቴስታንቶች ናቸው እንጂ ኦርቶዶክስ አልነበር። እውነት ለመናገር እኔን ኦርቶዶክስ መግፋት አልነበረበትም። መግፋት የነበረበት ማንንም እውነት ለመናገር ጴንጤዎች ናቸው። እንዲ አንተ እኛን ስትሰድብ አልነበር እንዴ? እኛን እኮ ስትሰድብ ነበር እኮ። ማን ቀረ? እነ ሊሊን ብትል፣ እነ ተከስተን ብትል፣ እነ ዳዊትን ብትል፣ እነ ሶፎንያስን ብትል፣ እነ ማንን ቀረኝ? እነ ኤርሚያስን ብትል፣ ማንን የቀረኝ? ሙሉ ስለጠልጠን ነበር። ዘርበል ከዚህ ለምን አላሉ? የተባለ ያልተሰደበው እኔ እኮ ግራ የገባኝ እሱ ነው። ሳትሰደብ ጓ አለ እንዴ? ስትሰደብ ነው ጓ አደለ? አንድ ቀን ሪፖርት አድርጉበት የሚል የጴንጤ መሴጅ ሰምቻለሁ። ለአንድ ቀን ዮኒ ማኛን ሪፖርት አድርጉበት፣ ዮኒ ማኛን አዘጉበት ጴንጤዎች ተረባርበው ሲሉም ሰምቻለሁ። ምንም ሲያደርጉ ሰምቻለሁ። ኢየሱስ አዳኝ የግል አዳኜ አድርጌ ነው የተቀበልኩት። የግል አዳኝ ባለማድረጌ ግን ብዙ ነገሮችን በመሰብሰቤ ምን ሆኜ ነበረ? ተሳዳቢ ነበርኩኝ። አብሶሉትሊ ማንም አይክደው፣ ተሳዳቢ ነበር። በጣም የዲያብሎስን ስራ ሳከናውን ነበር። ራሴን ነው ብለ የማደርገው ነው ባዲ ኤልስ ራሴ። እሱ በፈቀደ ጊዜ ግን ገለጠው። እሱ የፈቀደ ጊዜ፣ ጌታ የፈቀደ ጊዜ ገለጠው። ክፉ አለመናገር የሚያናዳቸው ሰዎች አሉ። ይሄንን ነው መታዘብ። አንተ እኮ በፊት እንደዚህ ነው ብትለኝስ እኔ አይደል እንዴ? ለሌላ ሰው ነው እንደምነግረው? ለሌላ ሰው እኮ አይደለም። እኔ ያረኩትን ለእኔው ትነግረኛለህ እንዴ? ለሌላ ሰው ቢሆን አንደርስታንድ። ለሌላ ሰው ብትነግሩ ደስታዬን አልችልም። ለእኔው መልሰ ቪዲዮ ትሰራልኛል። እኔው ነበርኩ እኮ 15 ዓመት ሙሉ የምፈልገውን አንጠፍጥፌ ምድር ላይ አይነገርም የተባለውን ሳልፈራ የተናገርኩ ነኝ። ስለ ክርስቶስ ስመሰክር አትናደድ። ስለ ክርስቶስ ስመሰክር አትናደድ። የበሸቃችሁት ዮኒ ማኛ ለምን አመለጠ ነው? ለምን በጌታ ሆነ ነው? ይህን ያመለ አይዞ፣ አንተም አንድ ቀን ትሆናለህ፣ አንቺም አንድ ቀን ትሆኛለሽ። ተዋህዶ የጠፉ በጎቻችሁን ፈልጉ። እነ ሮማን ጠፍተዋሉ፣ ፈልጓቸው። እነ ቤታዮ እነ ሊያ ጠፍተዋሉ። የጠፉ በጎቻችሁን ፈልጉ። እነ መማር እህቴ ናት፣ በጣም መወዳት። በወንጌል አይደለች፣ የኦርቶዶክስ ወንጌል። ሌሎችም ብዙ የኦርቶዶክስ ወንድምና እህቶቻችን የጠፉ በጎች አሉ። ለመሸቀል ብቻ አትጠቀሙባቸው። የጠፉ ናቸው፣ ፈልጓቸው፣ አስተምሯቸው። እነ ሊያሹ፣ እነ ኩይሊያ፣ እነ ሎዛ፣ ሌሎችንም የጠፉ በጎች ኦርቶዶክስ ፈልጉ። የወንጌል አርበኛ አድርጓቸው፣ አታደርጉ። እነ ጃኒናም እነ ጃኒን ብታመጡ የጠፉ በጎች ናቸው። እነ ኤልሹ፣ ሌሎችንም እነ ኪዱ የጠፉ በጎች ናቸው። ብዙ ተከታይ አላቸው፣ ብዙ ተከታይ አላቸው፣ ግን የጠፉ በጎች ናቸው። ስለዚህ ኦርቶዶክስ ልጆቻችሁን በጊዜ ፈልጉ፣ በጊዜ። ጂጂ እንኳን ሴጣንንም ትበልጠዋለች፣ ሴጣንንም በዋንጫ የምትበልጠው ናት። ግን እግዚአብሔር ልቦና ሰጥቷት የማንበብ ፍላጎቱ ሲኖራት እግዚአብሔር የማይቀየረው የለም፣ እግዚአብሔር የማያስተካክለው የለም፣ እግዚአብሔር መንገድ የማይሰጠው የለም፣ ቻንስ የማይሰጠው የለም። እግዚአብሔር ይሰጣል። የኛ የልብ መሻት
የኛ ልብ መሻት እግዚአብሔርን ሊያስገኝ ይችላል። ከባድ አይደለም። ግን ኦርቶዶክስ ተዋህዶ ልጆቻችሁን ፈልጉ። ለቤተ ክርስቲያን ማሰሪያ ብቻ አትፈልጓቸው። ለጥቅማችሁ ብቻ አትፈልጓቸው። ለጥቅማችሁ ብቻ የእናንተ የቤተ ክርስቲያን ማሰራት ብቻ ጥቅም ነው የምትፈልጓቸው እንጂ ኑ ወንጌል ተማሩ፣ ኑ ወንጌል እንማማር፣ ኑ ወንጌል እንስራ፣ እንስበክ፣ ኦርቶዶክስ ወንጌል ትስበክ የሚል አንድ ሰው አታ አይፈልጉም። ፈልገውም ለዚህ ነው ኦርቶዶክስ የጠፉ በጎችሽን ፈልጊ። ፕሮቴስታንት ጎበዞች ናቸው። በዚህ የታደሉ ናቸው። ታድለዋል። የጠፋ በግ ይፈልጋሉ ሁልጊዜ። እንኳን የጠፋ በግ እኔን እየፈለጉኝ ነበር። እኔን በክርስቶስ እንደሆነ እያደኑኝ ነበር። እነ ነቢት ብርቱካን እየደወሉ እነ ወንጌላዊ ባህሩ እየደወሉ አንተ ክርስቶስ ገብቷል ትመሰክራለህ፣ ከአንተ አይደለም ክርስቶስ ይችላል እያሉ ሁልጊዜ ይሉኝ ነበር። ክርስቶስ የሚያስነሳውን አታፍ አሁንም የጠፉ በጎችን ሌት ሳይሆን እነ ዘመድኩን እንግዲህ አስበው ነጠላ ለብሶ የማርያምን አስይዞ አባታችን ሆይ ሀስ ብሎ ሲለጠልጥ ነው የሚውለው። ምንም ችግር የለባቸው። ማርያምን በጥሩ እስከተናገሩ ድረስ ምንም ችግር ኦርቶዶክስ ቤት የለም። የፈለግከውን መናገር ትችላለህ። ይሄ ነገር መቆም አለበት። ኢየሱስ የሚለው ስም ሲመጣ ብቻ መብሸት፣ መናደድ፣ መበሳጨት፣ ኡኡ ማለት የሚጀምረው ኢየሱስ የሚለው ስም ልክ ሲመጣ ደሳ። ስለዚህ እሱን ነገር በደንብ ብታስቡበት ጥሩ። እንዲህ ተንሰፍስፈው እየጠበቁኝ ነው ፕሮቴስታንት ወንድምናቶች። ዮኒ ጌታን ስበክልን። ለምን ጌታ እንደሚችል ያውቃሉ። ኢየሱስ እንደሚችል ያውቃል። እኔን መጽሐፍ ቅዱስ መጠቅጠቅ ብቻ ነው የሚገባቸው። በመጽሐፍ ቅዱስ ጥቅስ በጥቅስ ማድረግ ብቻ ነው የሚገባቸው። ከዛ አነጋገሩ እንደምችል ያውቁታል። የወንጌል አርበኛ እንደመሆን ያውቁታል። ሙሉ በሙሉ ገብቷቸዋል። እንዲህ ብለው እየጠበቁኝ በጌታ ከሆነ በኋላ ይህ ሰው የወንጌል አርበኛ ይሆናል። ምን ይሆናል? ሁሉ ነገርኩ እኮ ትላንትም ስለው ነበር። የሚገርም ንግግር ነው የምናገረው። ማንም ብሎት የማያውቀው ትላንትና በቤቱ ድምፄ እንዳይሰማ ይደበድቡኛል እያለ ሲያለቅስ የነበረ ጴንጤ፣ ክርስቶስን ሲያመልክ የነበረ ጴንጤ ትላንትና ክብር ለጌታ ይሁን እያለ እያለቀሰ እየተደበቀ ማንነቱን እየሸፈነ ቤተሰብ ይደበድበኛል፣ ቤተሰብ ይሰድበኛል፣ ቤተሰብ ያዋርደኛል እያለ ደንግጦ ቤት ውስጥ ተደብቆ ሲያመልክ የነበረ ዛሬ አደባባይ ኢየሱስ ጌታ ነው እያለ እየመሰከረ ነው። ኢትዮጵያ ላይ አደባባይ ላይ ኢየሱስ ጌታ ነው እያለ ለምን ይችላል? ኦ ይገርማል። እንዲህ አደባባይ ላይ 4 ኪሎ እየመሰከረ ነው ኢየሱስ ጌታ ነው እያለ። ቀዳማዊት ዝናሽ ታያቸው እየዘመረችበት ነው እየዘመረችበት ነው እያልኩ የት 4 ኪሎ ቤተ መንግስት ታስቦ አቃል ጴንጤ እንደው እንኳን 4 ኪሎ በስነ ስርዓት ውጭ እንኳን መስበክ ታስቦ አቃል አስበው ታውቃል? አስበው ታውቃል ወይ? ለሰከንድ አስባችሁ ታውቃላችሁ? ወይኔ ጴንጤ ኮንክ ሰው ይርቀኛል፣ ሰው ይሸሸኛል፣ ምን ይለኝ። የያዝከው ከባድ ነው። የያዝከው ከባድ አምላክ ነው። ከባድ የማይቻለውን ነው። የሰው ልጅ የማይችለውን ሞት የማይችለውን አምላክ ነው ያዝከው። ለዚህ ነው ቤት ስትፈራ የነበረ አደባባይ ላይ ኢየሱስ ጌታ ነው እያልክ በየመንገዱ ትመሰክራለህ። ይሄ መታደል። ለዚህ ያበቃችሁ የእናንተ ጉልበት አይደለም። አንዳንድ ፕሮቴስታንት አደብ መግዛት ያስፈልጋል። ክብሩ በሙሉ እሱ ይውሰድ። የእናንተ ክብር አይደለም። ክብሩ የጌታ ነው። ይሄን ያደረገ ጌታ እንጂ እናንተ አይደላችሁ። የእናንተ ትግል አይደለም። ጌታ ታግሎላችሁ። እግዚአብሔር አምላክ ነው ታጋዩ። እግዚአብሔር አምላክ ነው የሚታገለውና አሁን ያለውን ማንነት ለፕሮቴስታንት የሰጠው ጌታ ኢየሱስ ክርስቶስ ብቻና ብቻ ነው አዳኝ። እሱ ነው የሰጠው።
በስርዓትስ ብንል ስርዓት እያወራን ነው ብዙ ጊዜ። እሺ በስራ ይዳናል የሚሉ ወንድምናቶች አሉ። ዋንስ በአብ በወልድ በመንፈስ ቅዱስ ስም ስታምን ጌታ ራሱ በውስጥ ይገባል፣ ስራን ያስተካክለዋል። በስራ ከሄድንስ በስርዓት ከሄድን ከሙስሊም ከኦርቶዶክስ ከጴንጤ ማን ነው በአብዛኛው ሶሻል ሚዲያ ላይ ምን ሲያደርግ የሚውለው የሚለውን እንዘግብ። እውነት ጴንጤዎች ናቸው የማይገባ ነገር የሚያደርጉት? ኦርቶዶክስ እና ሙስሊም ናቸው? በስራ ከሄድን ራሱ ማለት ስርዓት ያስፈልጋል። በዚህ ግቡ በዚህ ውጡ ትላላችሁ። ሶሻል ሚዲያ ላይ እንምጣ፣ ፕሮቴስታንቶችን እናመጣለን፣ እናያለን። የእነሱ ፔጅ ይሰብኩበታል፣ የሆነ ነገር ይዘምሩበታል፣ ምን ይሉበታል። አብዛኛው ጴንጤ እንደማየው ወይ መዝሙር ሲለቁ ነው ምና። ኦርቶዶክስና ሙስሊምስ ምን ወይ ትራገጥበታለ፣ ወይ ፖለቲካ ትሰራበታለ፣ ወይ ደግሞ ምን ታደርጋለ? እንበላቀጥበታል። ኦርቶዶክስ የጠፉ በጎቻችሁን ትልልቅ ፎሎወር ያለውን አስተምሩ ወንጌል